ለመንግስት ሰራተኞች አዲስ የተጨማሪ የስራ ሰዓት አበል መክፈል የሚያስችል መመሪያ ጸድቆ ወደ ስራ ገባ። በዚህ መሰረትም ለሰራተኞች የትራንስፖርት አበል 800 ብር እንዲሁም ደግሞ ለትርፍ ሰዓት ስራ 2200 ብር በአጠቃላይ ወራዊ የ3000 ብር እንዲከፈል ይደረጋል። በሌላ በኩል ደግሞ በመንግስት በኩል በርካታ ቤቶች በመገንባት ላይ መሆናቸው ይፋ ተደርገዋል። ለረጅም ዓመታት በቤቶች ግንባታ ላይ እንቅፋት ለነበረው የባንክ ዕዳ 62 ቢሊዮን ብር የተከፈለ ሲሆን ዘንድሮም 3.1 ቢሊዮን ብር የቦንድ ዕዳ መመለሱ ታውቋል። የሰራተኞች ክፍያ፣ የቤቶች ግንባታ፣ የኦዲት ግኝትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በርካታ ቤቶች በመገንባት ላይ መሆናቸውን ይፋ አደረገ። ለረጅም ዓመታት በቤቶች ግንባታ ላይ እንቅፋት ለነበረው የባንክ ዕዳ ደግሞ 62 ቢሊዮን ብር የተከፈለ ሲሆን ዘንድሮ 3.1 ቢሊዮን ብር የቦንድ ዕዳ መመለሱ ታውቋል። በዚህ መሰረት የነዋሪውን የቤት ጥያቄ ለመመለስ ባለፉት 5 ዓመታት ብቻ ከ496 ሺህ በላይ ቤቶች መገንባታቸውን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ከነዚህም ውስጥ ከ26 ሺህ በላይ የመንግስት ቤቶች ለልማት ተነሺዎች እንዲሁም ደግሞ ከ98 ሺህ በላይ የጋራ መኖሪያ ቤቶች በዕጣ መተላለፋቸውን አስታውቀዋል። በአሁኑ ወቅትም በተለያዩ አማራጮች የ197 ሺህ ቤቶች ግንባታ በመፋጠን ላይ መሆኑን የጠቀሱት በፋይናንስ አስተዳደር በኩል ለረጅም ዓመታት የነበረ 62 ቢሊዮን ብር የጋራ መኖሪያ ቤት የባንክ ዕዳ የተከፈለ ሲሆን በዘንድሮ በጀት ዓመትም 3.1 ቢሊዮን ብር የቦንድ ዕዳ ተመልሷል ተብሏል። በቤት አስተዳደር ዘርፍ ደግሞ የአከራይ ተከራይ ውል ምዝገባና ቁጥጥር የመጀመሪያ ምዕራፍ እየተጠናቀቀ የኪራይ ዋጋ ተመን መወሰኑን ከንቲባዋ ተናግረዋል። በዚህም ከ500 ሺህ በላይ የነባር ውል እድሳትና አዳዲስ ምዝገባ ለማድረግ ዝግጅት መጠናቀቁ ታውቋል። የግንባታ ፈቃድና ቁጥጥር ስታንዳርዳይዜሽን ስራዎችን በተመለከተም ከንቲባዋ ሀሳባቸውን ገልጸዋል። በመዲናዋ የሚገነቡ ግንባታዎች የከተማዋን ትልቅነትና አህጉራዊና ዓለም አቀፋዊ ሚናን የማይመጥኑትን በማጥናት መጠነ ሰፊ የእርምትና የስታንዳርዳይዜሽን ስራ ማከናወን መቻሉን ጠቅሰዋል። በዚህም ቡራቡሬ የነበረው የቀለም አይነት፣ የህንፃ ከፍታ፣ የመብራት ክላይዲንግና የእድሳት ችግሮችን በመለየት የማረምና የማስተካከል ስራዎች መሰራታቸው ተነግረዋል። በበጀት ዓመቱ ከ138 ሺህ በላይ የግንባታ ፍቃድ በመስጠት ከ50 ሺህ በላይ አዲስ የግልና የመንግስት ግንባታዎች የክትትልና የቁጥጥር ስራ በመፈጸምና አስፈላጊ የእርምት እርምጃዎችን በመውሰድ የግንባታ ጥራትን ማረጋገጥ እንደተቻለ ተጠቅሷል። ከዚህ ጎን ለጎን ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለንብረቶች በኦንላይን አገልግሎት በማመልከት እስከ ጳጉሜ 5 ድረስ ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ተጠይቀዋል። በህጋዊ መንገድ የተፈጸሙ የይዞታ ግዢዎች በአስቸኳይ የስም ንብረት ዝውውር እንዲያደርጉም ነው በድጋሚ ጥሪው የተላለፈው። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሰኔ 9 ቀን 2018 ዓ.ም በተለያየ ጊዜ በህጋዊ መንገድ የተፈጸሙ የይዞታ ግዢዎች የስም ንብረት ዝውውር እንዲደረግ ባስቀመጠው አቅጣጫ መሰረት ለበርካታ የህብረተሰብ ክፍሎች የስም ንብረት ዝውውርና የይካተትልኝን ጨምሮ ቀልጣፋ የመደበኛ አገልግሎት መስተንግዶ እየተሰጠ እንደሚገኝ የይዞታ ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። በውልና ማስረጃ ግዢ ፈጽመው የስም ንብረት ዝውውር ያላደረጉ ዜጎች በሚኖሩበት ክፍለ ከተማ ቢሮ ባመቻቸው የኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ዳይሬክተሩ በድጋሚ ጥሪ አቅርበዋል። በተቋም ደረጃ በተዘጋጀው የ90 ቀናት ንቅናቄ በየደረጃው ከሚሰጡ መደበኛ የይዞታ አገልግሎቶች 660 ሚሊዮን ብር ለመሰብሰብ መታቀዱን ያስታወሱት አቶ ተስፋ ሚካኤል በሰኔ ወር ብቻ ከ426 ሚሊዮን በላይ ብር መገኘቱን ተናግረዋል። ጨምረውም በቀጣይ 30 ቀናት የስም ንብረትና ኢካርታ አገልግሎትን ጨምሮ ከሌሎች የመደበኛ ይዞታ አገልግሎቶች 500 ሚሊዮን ብር ለመሰብሰብ መታቀዱን አሳውቀዋል። በሌላ በኩል ደግሞ ለሰራተኞች አዲስ የተጨማሪ የስራ ሰዓት አበል መክፈል የሚያስችል መመሪያ ጸድቆ ወደ ስራ ገባ። ለሰራተኞች የትራንስፖርት አበል 800 ብር እንዲሁም ለትርፍ ሰዓት ስራ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር እንዲከፈል ይደረጋል። በዚህም መሰረት ከመደበኛ የስራ ሰዓት በኋላና ቅዳሜ ቀን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል መመሪያ ነው የጸደቀው። በመሶብ የአንድ ማዕከል አገልግሎት ከመደበኛ የስራ ሰዓት ውጪና ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀው ሰኔ ወር ተፈርሞ መውጣቱ ታውቋል። ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉት ምክንያቶች መካከል በመሶብ የአንድ ማዕከል አገልግሎት የሚሳተፉ የፌዴራል መንግስት ተቋማት ሰራተኞች ከመደበኛ የስራ ሰዓት
ሰዓት በኋላና ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ የማጓጓዣ ወጪ ስለሚገጥማቸው ነው ተብሏል። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞች ደህንነትንና የስራ ተነሳሽነትን ለማጠናከር ፍትሐዊ፣ ግልጽና ተግባራዊ የትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ ነው በሚል ኮሚሽኑ በአዋጅ በተሰጠው ስልጣን መሰረት መመሪያው እንዲወጣ ማድረጉን ተገልጿል። በሰኔ ወር 2018 ዓ.ም የጸደቀው መመሪያው መሟላት ያለባቸውን ሂደቶች ለሚያሟሉ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ ቀናት 800 ብር እንዲሁም ለ22 ቀናት የምሽት ስራ 2200 ብር በአጠቃላይ ወራዊ የ3000 ብር ተከፋይ እንደሚያደርግ ያስረዳል። መመሪያው ተፈጻሚ የሚሆነው በመሶብ አንድ ማዕከል አገልግሎት ዋና መስሪያ ቤትና በቅርንጫፍ ማዕከላት ውስጥ ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንደሆነም ተደንግጓል። ይሁንና መመሪያው የትራንስፖርት አበል የማይከፈላቸው ሁኔታዎችንም በዝርዝር አመላክቷል። በዚህም መሰረት በረዥም ጊዜ ስልጠና ወይም ትምህርት ላይ ለሚገኝ ሰራተኛ፣ በተፈቀደው የስራ መርሃ ግብር መሰረት በስራ ላይ ላልተገኘ ሰራተኛ፣ ተቋሙ የጋራ ወይም በተናጥል የትራንስፖርት አገልግሎት ላቀረበለት ሰራተኛ እንዲሁም ደግሞ በተመሳሳይ ዓላማ ከሌላ ምንጭ የመጓጓዣ ድጋፍ ለሚያገኝ ሰራተኛ ክፍያ አይፈጸምም ተብሏል። በሌላ በኩል ደግሞ ጉምሩክ ኮሚሽን ከ2600 በላይ ድርጅቶችን በኦዲት ግኝት ተጠያቂ ማድረጉን አስታወቀ። በ2018 በጀት ዓመት 2687 ድርጅቶችን በኦዲት ግኝት ተጠያቂ ማድረጉን የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ ኮሚሽኑ ከተሰጡት ተግባራት መካከል የጉምሩክ ሕግ ተገዥነትን ማረጋገጥ አንዱ መሆኑን ገልጸዋል። በዚህም መሰረት በተጠናቀቀው የ2018 በጀት ዓመት በ3272 ድርጅቶች የድህረ ዕቃ አወጣጥ ኦዲት መደረጉን፣ ከነዚህ ውስጥ በ2687ቱ ላይ በኦዲት ግኝት መሰረት ወደ ገቢ መቀየሩንና አገር ልታጣ የነበረውን 23.7 ቢሊዮን ብር ማዳን መቻሉን ኮሚሽነሩ ተናግረዋል። የድህረ ዕቃ አወጣጥ ኦዲት የአስመጪዎች የላኪዎችና የአምራቾች የህግ ተገዥነት የሚረጋገጥበት አንዱ ዘዴ መሆኑንም ገልጸዋል። ኮንትሮባንድን ለመከላከልና ለመቆጣጠር በተወሰዱ ተከታታይ ህጋዊ እርምጃዎች ደግሞ በበጀት ዓመቱ የተሻለ ውጤት መመዝገቡንም አስረድተዋል። በዚህም መሰረት ከገቢ ኮንትሮባንድ ከ27 ቢሊዮን ብር በላይ፣ ከወጪ ኮንትሮባንድ ደግሞ ከ1.8 ቢሊዮን ብር በላይ በድምሩ 28.9 ቢሊዮን ብር የሚገመቱ ዕቃዎች በቁጥጥር ስር ማዋል መቻሉን ዶክተር ደበሌ ገልጸዋል። በዚህ ህገወጥ ድርጊት ተሳታፊ የሆኑ 1892 የኮንትሮባንድ ተጠርጣሪዎች መለየታቸውን፣ ከነዚህም ውስጥ 1835 የሚሆኑትን በቁጥጥር ስር በማዋል ለህግ እንዲቀርቡ ማድረግ መቻሉን ኮሚሽነሩ ጠቁመዋል። ሌላው የህግ ተገዥነት ዘርፍ የንግድ ማጭበርበርን መከላከልና መቆጣጠር ሲሆን የገቢና ወጪ ንግድን ሽፋን በማድረግ ከተከናወኑ ማጭበርበሮች አገር ልታጣው የነበረ 351.2 ቢሊዮን ብር ማዳን መቻሉን አስረድተዋል። ሆኖም ጥፋት ፈጻሚዎች ማለትም አስመጪዎች፣ ላኪዎችና የሚተባበሯቸው አካላት ቀላል አቅም ያላቸው እንዳልሆነ የተመዘገበ ውጤት አመላካች መሆኑን፣ ይህም ሰፊና ተከታታይ ጥረቶች መደረግ እንዳለባቸው የሚያስረዳ መሆኑን ኮሚሽነሩ ጨምረው ገልጸዋል። ኮሚሽኑ ከቀረጥና ከታክስ በበጀት ዓመቱ 725.2 ቢሊዮን ብር ገቢ ለመሰብሰብ አቅዶ 738.1 ቢሊዮን ብር መሰብሰቡን ኮሚሽነሩ ተናግረዋል። ይህ አፈጻጸም ካለፈው በጀት ዓመት ጋር ሲነጻጸር ከ322.4 ቢሊዮን ብር በላይ ብልጫ አለው ብለዋል። ኢትዮጵያ ከቀረጥና ከታክስ ታገኘው የነበረው ገቢ በ2011 ዓ.ም 78.6 ቢሊዮን ብር፣ በ2012 ዓ.ም 104.9 ቢሊዮን ብር፣ በ2013 ዓ.ም 112.4 ቢሊዮን ብር፣ በ2014 ዓ.ም 140.5 ቢሊዮን ብር፣ በ2015 ዓ.ም 177.6 ቢሊዮን ብር፣ በ2016 ዓ.ም ከ190 ቢሊዮን ብር በላይ፣ በ2017 ዓ.ም 415.7 ቢሊዮን ብር፣ በ2018 ዓ.ም ደግሞ 738.1 ቢሊዮን ብር መሆኑን አውስተው ኮሚሽኑ ባከናወናቸው መዋቅራዊ የለውጥ ስራዎች የገቢ አሰባሰቡ ከጊዜ ወደ ጊዜ እያደገ መሆኑን አስረድተዋል። ተቋሙ በራሱ ካደረጋቸው የአሰራርና የአስተዳደር ለውጦች በተጨማሪ የመንግስት የፖሊሲ ለውጦች የተቋሙ ገቢ አሰባሰብ እንዲያድግ ምክንያት መሆናቸውን ኮሚሽነሩ ጠቅሰዋል። በሀገር ደረጃ በበጀት ዓመቱ 397.6 ቢሊዮን ብር በልዩ ሁኔታ የቀረጥ ነጻ መብት ማበረታቻ አገልግሎት መሰጠቱን ገልጸዋል። ይህ የቀረጥ ማበረታቻ ለግል ኢንቨስትመንት፣ ለመንግስት ኢንቨስትመንት፣ መንግስታዊ ላልሆኑ ድርጅቶች፣ ለዓለም አቀፍ ተቋማትና ለዲፕሎማቲክ ማህበረሰብ የተሰጡትን እንደሚጨምር አስረድተዋል። በዚህ ደረጃ የሚሰጠው አገልግሎት ሰፊ መሆኑን፣ ይህም መንግስት ለኢንቨስትመንትና መሰል ጉዳዮች ሲባል የዲፕሎማቲክ ማህበረሰቡን ሳይጨምር 385 ቢሊዮን ብር የሚያወጡ የተለያዩ ቁሳቁሶች ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ ማድረጉን፣ ይህም ካለፈው ዓመት ተመሳሳይ ወቅት ጋር
ጋር ሲነጻጸር የ1.5 ቢሊዮን ብር ብልጫ እንዳለውም ጨምረው ገልጸዋል። የቀረጥ ነጻ መብቱ የመንግስት ልማት ድርጅቶች እንደ ኮሪደር ልማት ያሉና ሌሎች አገራዊ ሜጋ ፕሮጀክቶችን እንደሚጨምር አክለዋል። ኮሚሽኑ በ2018 በጀት ዓመት የተገኙ ውጤቶችን አጠናክሮ በማስቀጠል በ2019 በጀት ዓመት 1.7 ትሪሊዮን ብር ገቢ ለመሰብሰብ እቅድ ይዞ ወደ ስራ መግባቱ ተገልጿል። በሌላ በኩል ደግሞ በህንፃዎች ስር ለሌላ አገልግሎት ሲውሉ የነበሩ ከ1500 በላይ የፓርኪንግ ቦታዎችን ማስለቀቁን መንግስት አስታወቀ። የኮንስትራክሽን ዘርፉን ከውጭ ተቋራጮችና ከግብአት ጥገኝነት ለማላቀቅ የሚረዳ ፖሊሲ መጽደቁም ይፋ ተደርጓል። በአዲስ አበባ ከተማ በተለያዩ ህንፃዎች ስር የሚገኙ የፓርኪንግ አገልግሎት መስጫ ቦታዎችን ለሌላ አገልግሎት ሲጠቀሙ በነበሩ አካላት ላይ ቁጥጥር ሲደረግ መቆየቱን የከተማዋ የትራፊክ ማኔጅመንት ባለስልጣን በላከው መግለጫ አስታውቀዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ በከተማዋ በርካታ ህንፃዎች ለፓርኪንግ አገልግሎት የሚውለውን ቦታ ለሌላ አገልግሎት በመዋላቸው ምክንያት በርካታ መኪናዎች መንገድ ዳር ለመቆምና ለትራፊክ መጨናነቅ መፈጠር ምክንያት ሲሆኑ እንደነበር ገልጸዋል። ይህንን ችግር ለመፍታት ባለስልጣኑ ቁጥጥር ማድረጉንና በዚህም ከ1500 በላይ የሆኑ ቦታዎች ለተሰሩበት ዓላማ እንዲውሉ ማድረግ ስለመቻሉ ተናግረዋል። በከተማዋ ከ2000 በላይ የፓርኪንግ ቦታዎች መኖራቸውን በመግለጽም በዚህም ከ70,000 በላይ መኪናዎች አገልግሎቱን እንዲያገኙ መደረጉን ገልጸዋል። ባለስልጣኑ በበጀት ዓመቱ የትራፊክ መብራት ተከላ፣ የፓርኪንግ አገልግሎት መስጫ ቦታዎች ማስፋፋት፣ የቀለም ቅብ ስራና የመንገድ ምልክት ተከላ ማከናወኑ በበጀት ዓመቱ ከተሰሩ ዋና ዋና ስራዎች መካከል ተጠቃሽ እንደሆኑ ገልጿል። ከዚሁ ጋር በተያያዘ በኢትዮጵያ ከሀገራዊ ጥቅል ምርት 20 በመቶ የሚጠጋ አስተዋጽኦ ያለውና 10 በመቶ ለሚሆነው የማህበረሰብ ክፍል የስራ ዕድልን እንደሚፈጥር የሚታወቀው የኮንስትራክሽን ዘርፍ ከውጭ ስራ ተቋራጮችና ግብአት ጥገኝነት ማላቀቅ ይችላል የተባለ ፖሊሲን ሚኒስትሮች ምክር ቤት አጸደቀ። የኮንስትራክሽን ፖሊሲው ብቃት ያላቸውና አመለካከታቸው የተስተካከለ አማካሪዎችና ተቋራጮች ባለመኖራቸው የሀገራዊ ፕሮጀክቶች አመራር ከፍተኛ ጉድለት እንዳለበት ያስረዳል። ትልልቅ ሜጋ ፕሮጀክቶች በአብዛኛው በውጭ ኩባንያዎች የሚከናወኑ መሆናቸውን፣ ሀገር በቀል ተቋራጮች ለዘመናት በቆዩ ቴክኖሎጂዎችና አሰራሮች ላይ ጥገኛ ሆነው ተሳትፏቸውም አነስተኛ እንደሆነ ተገልጿል። አዲሱ ፖሊሲ ነባሩን ፖሊሲ ሲገልጸው በአመዛኙ በጥርጣሬና በቁጥጥር ላይ የተመሰረተ ከመሆኑም በላይ ዘርፉ ተወዳዳሪ ሊሆን አለመቻሉን ያብራራል። የሚኒስትሮች ምክር ቤት ያጸደቀው ፖሊሲ የሀገር ውስጥ ኩባንያዎች ከውጭ ሀገር ኩባንያዎች ጋር በሽርግና ተጣምረው ሊሰሩ የሚችሉበት ግልጽ ስርዓት ማበጀት ማስፈለጉን ይገልጻል። አክሎም በኮንስትራክሽን ዘርፍ ከተለያዩ ከፍተኛ የትምህርትና ማሰልጠኛ ተቋማት ወደ ኢንዱስትሪው ለሚቀላቀሉ ባለሙያዎች የብቃት ማረጋገጫ እንዲኖራቸው ይደረጋል ይላል። ሀገራዊ የስልጠና መስኮችን በማስፋፋት በውጭ የኮንስትራክሽን ኩባንያዎችና ባለሙያዎች ላይ ያለውን ጥገኝነት መቀነስ፣ የስራ ዕድልን መፍጠር፣ አዳዲስ ቴክኖሎጂዎችን ማለማመድና ለመጠቀም እንደሚረዳም ያስረዳል። በተጨማሪም በግብአት አቅርቦት የፋይናንስ ችግሮችን ማቃለልና የሀገር ውስጥ ተቋራጮችን ለመፍጠር ሰፊ ስራ እንደሚከናወን ይገልጻል። የግንባታ ስራና አቅርቦቱ የተጣጣመ አይደለም የሚለው የፖሊሲ ሰነዱ ዘርፉ ያለበትን ከፍተኛና መሰረታዊ የማስፈጸም አቅም ጉድለት ለመቀየር ትልቅ ስራ ይከናወናል ይላል። ፖሊሲው ከውጭ የሚገቡ ግብአቶችን በማስቀረት በሀገር ውስጥ እንዲተኩ ማድረግን ያለመ ሲሆን የኮንስትራክሽን ዘርፉን ተዋንያን ችግር ፈቺ የሆኑ ፈጠራዎች ላይ እንዲሳተፉ የማበረታቻና የአሰራር ማዕቀፍ እንደሚዘረጋም ያብራራል። ለኮንስትራክሽን ስራ ተቋራጮችና ማሽነሪዎች አከራዮች የመስሪያ መግዣ የሚውል፣ ለኮንስትራክሽን ስራ ተቋራጮችና ማሽነሪ አከራዮች የመሳሪያ ግዢ የሚውል የብድር አቅርቦት ስርዓት እንደሚዘረጋ፣ ለኮንስትራክሽን ግብአቶች የዋጋ ግሽበት መቆጣጠሪያ የአሰራር ስርዓት እንደሚዘረጋም በፖሊሲው ተመላክቷል። በተጨማሪም የኮንስትራክሽን ኢንዱስትሪው የሚመራበት ወጥና አስገዳጅ የሆነ የስነ ምግባር ደንብ ተዘጋጅቶ ተግባራዊ እንደሚሆን በሰነዱ ተካቷል።